ለዘመናት የሰው ልጆች በሰውነት እንቅስቃሴ የተለያዩ ስሜቶችን ሲገልጹ ኖረዋል። በተለያየ ባህል የሰውነት እንቅስቃሴን በመጠቀም በጣም ብዙ ስሜቶችን መግለጽ ይቻላል። እንግዲህ ይሄ ጥበብ ደግሞ እንደ ጥበብ ራሱን ችሎ በዓለም ላይ በአሁኑ ጊዜ በሰፊ እየሰራንበት ይገኛል። እንግዲህ ይሄ ጥበብ ምንድነው? የዳንስ ጥበብ ነው። የዳንስ ጥበብ ደግሞ በጣም ለተለያዩ አይነት ግልጋሎቶች በጣም ቁም ነገር አዘር መልእክቶች እንደ መዝናኛም እንደ እንቅስቃሴም ጤናችንን ለመጠበቅም በጣም በርካታ አይነት ፋይዳዎች አሉት ተብሎ እንግዲህ ለብዙሃኑ ሰው እየተጠቀመው ነው የሚገኘው የዳንስ ጥበብ። በእኛ ሀገርም ደግሞ በጣም በርካታ የዳንስ ጠቢባኖች አሉ። ብዙ አይነት የዳንስ ጥበቦች ይከወናሉና ዛሬ እንግዲህ የሁለት የዳንስ ባለሙያዎችን እዚህ ጋብዘን ከነሱ ጋር ልዩ ቆይታ የምናደርግ ይሆናል። ስለ ዳንስ በጣም በርካታ ነገሮችን እናስገነዝባችኋለን ብለን እንጠብቃለን። አብራችሁን ቆዩ። እንግዲህ ቅድም ነፃለን በመግቢያችን ላይ እንዳስተዋወቃቸው የዛሬ ቆይታችን የሚሆነው ከሁለት ወጣት ዳንሰኞች ጋር ይሆናል። ስለዚህ በዚህ በዳንስ ዓለም ውስጥ ስላላቸው የተለያዩ ተሞክሮች ይነግሩናል፣ ያጋጠሟቸውን ችግሮች ይነግሩናል። እነዚህም ደግሞ ይህን ዳንስ ለማሳደግ እንደው ምን መደረግ አለበት ለሚያስቧቸው አንዳንድ ነገሮች ያጫውቱናል። እንግዲህ የመጀመሪያ እንግዲህ ራስሽን ስታስተዋውቂ ልጋብዝና ወደ አንዳንድ ጥያቄዎች አልፋለሁ። ያው እኔ ትክክለኛ ስሜ ቤተልዕልት አሰፋ ይባላል። ግን ያው ሰዎች የሚያውቁኝ ብሌን ትንሿ ወይም ብሌን በሚለው ስሜ ነው። የሰፈር ስምሽ ነው ብሌን? እና ኒክኔሜ ነው። እሺ። እና ትክክለኛ ስሜ ቤተልዕልት ደስ የሚል ስም ነው በጣም። ቤተልዕልት እና ዳንሰኛና ሞዴል ነኝ። እሺ። እና የሲኒማቶግራፊ ተማሪ ነኝ። እንግዲህ ያው የዛሬ ትኩረታችን ያው ዳንስ ስለሆነ ትንሽ ለኛም ለተመልካችም ግልጽ እንዲሆን ዳንስ እንዴት ነው ጀመርሽው? ወደዚህ ነው የተሳብሽው? እንዴት ነበረ የሚለውን ነገር ንገሪኝ መጀመሪያ እስኪ። ዳንስ ያው ማለት ማዘሬ ምናምን ድሮ እንትን ነበረ ምናምን እና was like ቤት ውስጥ ያዩኝ ነበረ ማለት is like ኖርማል ስደንሽ ምን ስትይ ምናምን ነገርና አወራነውና ይሄን ነገር እንዴት አትሞክሪው ምናምን እና እኔ ደግሞ የሆነ ብሬክ ታይም ሳገኝ ክላስ ድሮም ሰማር ኮርሶችን ወስዳለሁ። ባለው በብሬክ ታይም የዳንስ ሳይሆን ብዙ ኮርሶች ወስድ ነበረ። ይሄ የቲያትርም የውዝዋዜም በጥበቡ ዙሪያ ምናምና እና ወስደ ነበርና በዚህኛው ብሬክሽ ለምን ዳንስን አትሞክሪው ምናምን የሚባል ነገር ነበርና ሁሉም ጋር ስገባ አክሴፕታንስ ነበረ። ትገበያለሽ፣ ትሰሪያለሽ፣ ልምድሽን ይዘሽ ክላስ ሲከፈት ትተሽው ትወጪያለሽ። እና ያው ዳንስ ላይ የገባሁበት ሁኔታ ደግሞ ትንሽ አቀባበሉ ይሄን ያህል አሪፍ አልነበረም። እና የገባሁበት የመጀመሪያ ቲም ኢትዮጵያ ይባላል። እና ወደዚህ ሙያ ውስጥ የገባሁት በእናቴ ምክንያት ነው። እሷ ነች ግቢ ስሪ ሞክሪ በሚለው ማለት ነው። ከዛ የነበረው አቀባበል አሪፍ ስላልነበረ ያው እልህም ያዘኝ ምናምን ነገር እሱን ለመቀየር በሚለው መስራት ጀመርን። ያው ኢትዮጵያ ውስጥ ብዙም አልቆየውም። 1-4 ወር ምናምን ሰርቼ ወጥቼ ሌላ ቲሞች ምናምን ሞክሬ ነበረ። ወደ ውዝዋዜም ገብቼ ነበረ። ከዛ ፋይናሊ ወደዛም ተመልሼ ስራዎችን ለመስራት ምናምን ሞክሬ ነበር። ከዛ በቃ ያው ኮሮናም ገባ፣ ብዙም ለውጥ አልነበረም ምናምን። ፋይናሊ ያው ከሷ ጋርም ኮላብ አድርገን መስራት ጀመርን። ራሳችን ላይ በጣም ብዙ ነገር ለፍተናል። ብዙ ቻሌንጆችን አሳልፈናል። ያው የተከበርንበትም የተጨበጨበልንም እና ደግሞ የተሰደብንበትም ነው ይሄ ሙያ። እና በጣም ብዙ ነገር አሳይቶናል ማለት ነው። የገባሁት እንደዚህ ነው። በፋሚሊ ነው የገባሁት። በጣም ደስ ይላል። ግቢ በሚለው ማለት ነው። እንግዲህ አሁን እንደነገርሽኝ በእናትሽ ነች ያበረታታችሽ፣ ጥሩ ነገር ነው። ከገባችሁበት በኋላስ እንዴት ነበረ የነበረው ነገር? ምን መድረኮች ላይ ተሳተፋችሁ? ራሳችሁን ለማስተዋወቅ እስከምን ድረስ ሄዳችሁ? እስኪ እሱን ትንሽ እናውራ።
ከገባንበት በኋላ በጣም ቻሌንጅ ነበረው ስልሽ ትሬኒንግ የምታደርጊበት ቦታ እስከማጣት ድረስ ማለት ፍላጎቱ ቢኖርሽም የምትሰሪያቸው ቦታዎች አይኖርም ብትሰሪ እንኳን አክሴፕታንስ አይኖርሽም ምናምንና እንደውም እዚህ ሀገር ላይ ለዳንስ ጥሩ ክሬዲት የሰጠው ቬክተር ቅድም እንደነገርኩሽ ብስራተ ገብርኤል የምንሰራበት የነበረ ካምፓኒ ነውና እዛም ተፈራርመን በጣም ብዙ ስራዎችን ሰርተናል ከሀገርም ወተን የተሳተፍንባቸው ኢቨንቶች ትላልቅ ስራዎች ምናምን ነገር አሉ እዚህም ፕሮሞሽኖች ምናምን ላይ በጣም ብዙ ኮንሰርቶች ላይ ምናምን ነገር ሰርተናል ያው ከነፂም ጋር የተገናኘንበት የዳዊት ጽጌ ኮንሰርት ላይ ነበረ እዛ ላይ ደነሱ እና እንደነገርኩሽ ውጭ ሀገር ላይ ማለት ሀገሩ የሚያውቃቸው እነ ዘ ዊኬንድ ብቻ ትላልቅ ሰዎች ፐርፎርም የሚያደርጉባቸው ስቴጆች ላይ ኢቨንት እያዘጋጀን እዛ እንትን ስንል ፐርፎርም ስናደርግ የቆየንበትም ጊዜያት ነበሩ እና ያው እዚህ ሀገር ላይም የተሳተፍንባቸው ኢቨንቶች አሉ ልክ እንደ ዋካንዳ ምናምን እና ብዙ ስራዎችን ሰርተናል አስቸጋሪም ታይምም ነበረው አሪፍም ታይም ነበረው ማለት ነው እንግዲህ በዚህ አጋጣሚ በጣም ደስ የሚለኝ ገጠመኝ የምትዩና ደግሞ በዚህ በጣም አዝኜ ነበር የምትዩ በዛም ደግሞ ስለ ዳንስ በተለይ ሰዎች እንዲያውቋቸው የምትፈልጊያቸው ነገሮች ካሉ ስለ ዳንስ ሰዎች እንዲያውቋቸው የምፈልጋቸው ነገሮች በጣም ብዙ ናቸው ግን በጣም ደስ ያለኝ ነገር ምንድነው ላይክ የራሴ ፋሚሊ እንደዚህ አይነት ነገር ላይ ስለፋበት ከጎኔ ስለነበረ በአጭር ጊዜ ውስጥ ለውጥ ማምጣት በመቻሌ እና ደግሞ ያው መጀመሪያ አስቸጋሪ ቢሆንም አሁን ያለውበትን ደረጃ በጣም የሚያስደስተኝ ነገር ነው የሚያስደስተኝ ሞመንት ነው እና እንትን የሚለኝ ደግሞ ያው መጀመሪያ ላይ ራስሽን ለማውጣት እንትን ስትሪ ኤጃችንም ትንሽ ነው ምናምን ምን አይነት ስራ መስራት አለብኝ ምን አይነት ስራ መስራት የለብኝም ብለን አናስብም እና የመጀመሪያው የሰራነው የሆነ ክሊፕ ነበርና በቃ በጣም ነው የሚያስጠላኝ እና እሱ ስራ አሁን ማየት አትፈልጊም ደግሞ በቃ አልፈልግም አኪ በደረጃሽ ያደግ ስትሄጂ ማለት ነው ሰው ሁላ እንዲያነሳብኝ ምናምን አልፈልግም ብቻ የሆነ ደስ የሚሉ ሞመንት ያሳለፍንባቸውም ስራዎችም ምናምን ነገር አሉ ግን ያው የሚያስጠላኝ ሞመንት ይሄ ስለ ዳንስ ደግሞ ሰዎች እንዲያውቁልኝ የምፈልገው ነገር ምን አለ መሰለሽ ይሄ ፕሮፌሽናል ዌው አልታወቀም ማለት ፕሮፌሽናል ዌው አልታወቀም ስለሽ ህዝቡ ደግሞ ኢነርጂ አውጥተሽ ተጨንቀሽበት የምትሰሪውን ስራ አክሴፕት ማድረግ አልጀመረም እኛ ሀገር ላይ በደንብ ብሮድ ተደርጎ እየተሰራበት አይደለም በሰፊው ማለት ነው እና ምን አለ እኛ ሲጀመር ህዝቡ ላይ መስራት የምንችለው እኛ ባለቤቶቹ ነን ባለቤት ካልጨዋ ጎረቤት መምጣት አይችልም መቼስ እና እኛ በመንሰራበት ጊዜ ሰው አክሴፕት ማድረግ አልቻለም ራሳችንን ማውጣት አልቻልንም ምናምን ሶ እንዴት ነው መስራት የምንችለው መውጣት የሚችለው ብለን አስበን ሶሻል ሚዲያ ነበር ክሬት ማድረግ አይዲያችን ማለት ነው ሶሻል ሚዲያውን ክሬት አድርገን የራሳችንን ፕሮፌሽናል ዌይ ይዘን ስንመጣ አሁንም አክሴፕታንስ አልነበረውም ፎሎወር አልነበረውም ምናምን ሶ ምን ማድረግ አለብን የሚለውን ነገር አሰብንና ተነጋግረን ሰው በሚፈልገው ሜትድ መምጣት ቀለል ያለ ስራዎችን ነው የሚፈልጉት ፈን ማድረግ ነው የሚፈልጉት ምናምን እና ያው ፈን ያደረግን ቻሌንጆችን እየሰራን መጣን ኦልሞስት የሆነ አይነት ፎሎወር ሲኖረን ሰዎችኛ ማየት ሲጀምሩ ደግሞ አሁን ደግሞ በቃ በቂ ነው ያለን ፎሎወር ሶ እኛ ምን ፈልገው ሜትድ እናሳያቸው የሚል ሐሳብ መጣ እነዛ ነገር ስናሳያቸው አሁንም ያው ነው ምንድነው ምዘዩ ምናምን የሚልሽ ማህበረሰብ ነው ያለው ሶ ማህበረሰቡ ፕሮፌሽናል የሆነ ዌውን አያውቀውም ማለት ተነስቶ የደነሰ ሁሉ ዳንሰኛ ነው የሚመስለው ሶ በጣም የሚያናደኝ እሱ ነው አንደኛ ማለት ነው እና ስለከኛ እኔ ሶሻል ሚዲያዬን ብታዩ ፈን ማደርግበት ሊኖር ሊፕሲንግ ማደርግበት ሊኖር ይችላል ቻሌንጅ መሰራበት ለምንድነው እሱ ፎሎወር እንዲኖረኝ እኔ መለፋበትን ስራ ለሰዎቹ እንትን እንዲል አሁን እዚህኛው አይነት እንትን ላይ ሰዎቹ ላይ ጥያቄ በመፍጠር የሙያው ባለቤት መልስ እንዲሰጥ ከዛም በኋላ ሁሉም ነገር እየተስፋፋ ፕሮፌሽናል ይሁን የዳንስ ኢንዱስትሪው በጣም እየጠፋ ነው ያለው እየተሰራበት አይደለም ያለው ወይስ ቲክታክ እንኳን ስታይ ማለት ነው እሱ እንኳን እኔ በጣም ብዙ ነገር አድርጎልኛል ማለት ይሄ የተቃወምኩኝ ምን ይያልኩኝ ሳይሆን ያለውት እዛ ላይ እንኳን ስንሰራ አክሴፕታንስ የለውም እና የሆነ ብቻ የሚከብድም ነገር አለው ዳንሰኛው ለዳንሰኛው ያው ደግሞ አሁን የሆነ ነገር ስታደርጊ የሆነ ምላሽ ነው የሚሰጥሽ ማለት አንዱ ሲሰራ ለምን እንዲህ አይነት አይዲያ አጨምሪበትም ለምን እንደዚህ አታደርጊም ብሎ ከመደጋገፍ ይልቅ አረቶና እኔ እሰራላለሁ በነፃ ማለት እርስ በእርስም ነው የሚነቋቆሩት ምናምን ራስሽ ላይ ከመስራት ራስሽ ላይ ምን ከማለት እንደዚህ አይነት ነገር ላይ ደግሞ ፎከስ ስታደርጊ እንዴት ብሎ የዳንስ ኢንዱስትሪው ያድጋል ሶ ዳንሰኛው መለወጥ ዲሰንት መሆን መቻል አለበት ዲሲፕሊን ሊኖር ይገባል እኔ የመጀመሪያ ሰሞን ላይ ዳንሰኛ ነኝ ብዬ ሁላ ማውራት እስከማፈር ድረስ ሌላ ስራ ይመስልሻል የሆነ ማለት ክብር የሌለው ስራ ሁላ ይመስላል
እና ብቻ ዳንሰኛው ራሱ ላይ ይስራ። እኛ አሁን እኔ እንዲህ ብዬ ስናገር ህዝቡ ታዲያ ያ ፕሮፌሽናል ካልሆነ ፕሮፌሽናል የቱ ነው ብሎ እንደሚጠይቅ አይ ነው። ሶ ዳንሰኛው ባካችሁ መልስ ስጡልን። የምሬ ነው መልስ መስጠት ራሳችን ላይ መስራት ባለሙያው ለሙያውን ክብር እንዲሰጥና ትክክለኛው ነገር ለሰው እንዲሰጥ ነው ማለት ነው። አፕዴት መሆን መቻል አለብን። ደግሞ ሂስቶሪውን ይወቁ። የምር ቲቶሪውን አውቀው ምን ብለው ሲሰራ በጣም አሪፍ ነው። እና እኛ it's like that much perfect ሆነን ሳይሆን አሁንም እየሰራን ነው ራሳችን ላይ በጣም ብዙ ይቀረናል። ግን ደግሞ ቤት መንገድ ነው መሄድ ያለብን ብለን ራሳችንን ማወቅ መቻል አለብን። እና it's like ህዝቡም ደግሞ እስኪ ይመልከተኛል። ኦኬ አይ ደስ የሚል መልእክት ነው። ገና በወጣትነት ይሄንን ነገር ለመታየት ሳይሆን የምንሰራው ፕሮፌሽናሊዝምን ለማስፋፋት ትክክለኛው ሙያ ለማስፋፋት ነው ማለት ትልቅ ነገር ነው። ግን አብዛኛው ሰው ለመታየት ስለሆነ ሁሉንም የማህበራዊ ሚዲያ ነገሮች የሚጠቀመው ማለት ነው። እሺ ደግሞ ወደ ጓደኛሽ እንሂድና እሷን ደግሞ ልጠይቃት። እስኪ አንቺን በመጀመሪያ ራስሽን አስተዋውቂኝ፣ ስምሽን፣ ወደ ዳንስ የገባሽበትን አጋጣሚ፣ ከሷ ጋር እንዴት ተገናኛችሁ ምናምን ንገሪኝ። እንደምታወቀው እኔ ኮዚት ሙባረክ እባላለሁ ማለት የአባቴም ስም ጭምር ነውና በሱ ነው የምታወቀው። ኒክኔም የለኝም። ኮዚት ለራሱ ለብቻው ኒክ ኮዚት። እሺ ኮዚት። እና ወደ ዳንስ የገባውበት መጀመሪያ ምክንያቴ በፋሚሊ ምክንያት ነው። ግን ከዛ በፊት ምንም አይነት ጥበብ ውስጥ አልነበርኩበትም። ግን ኳስ፣ ባስኬትቦል ምናምን እሞክር ነበር፣ እጫወት ነበር። ግን ያ ነገር ምንም አይነት ለውጥ አይኖረውም ማለት ራስሽ ላይም ለውጥ አይኖረውም። ያ ኳስ ወድ ነበር ፕሮፌሽናል ለማለት አልሞከርኩኝም። ግን ከዛ በሲስተር አማካኝነት ወደ ባህል ተወዛዋዥነት ለመግባት ሞከርኩኝና ባህል መስራት ጀመርኩኝ። ባህል ስሰራ ግን በፍላጎት አይደለም። ዳንሶችን እሞካከር ነበር ስልሽ ቪዲዮ እያየሁ ቪዲዮ ኮፒ ማድረግ እወዳለሁ ማለት መስራት ፈልጋለሁ ግን መስራት አልችልም። ፍላጎት ያልነበረም እና ግን ባህልን እየሰራሁኝ ከሆነ ጊዜ በኋላ ወደ ዳንስ ሄድኩኝ። ኢትዮጵያ የሚባል ቲም ነበር ብላ ነበር እሷና እኔም እነሱን አይቼ ነው እዛ የገቡት። ባህል ስሰራ አንድ በዛን ጊዜ እንደዚህ ሞል ምናምን የለም ማዕከል ውስጥ ነበር የሚሰራ የነበረውና ማዕከል ባህል ስንሰራ እነሱ ዛጋ ዘመን ይሰሩ ነበር። እነሱን አይቼ ዘመን ካልገቡ ብዬ ዘመን ገብቼ ዳንስ መስራት ጀመርኩኝ። እና ዳንስ ኢትዮጵያ ከሊቋቋም አንድ አመት ምናምን ሲቀረው የነበረው ነው የገቡት ማለት ነው። ከሷ በፊት ነው የገቡትና እዛ አንድ አመት ወይ 2 አመት ሰርቻለሁ እዛ ኢትዮጵያ ያለ ማለት ነው። 2 አመት ምናምን ከሰራን በኋላ እሷም ገባች። እዛም ላይም ብዙ ስራዎችን ሰርተናል እስከ ቱር ድረስ ፕሮሞሽን ምናምን ብዙ ስራዎችን ሰርተናል። ግን ዳንስ የቻልኩት እዛ አይደለም። መጀመሪያ ዳንስ ስለነበረኝ ዳንስ ነበረኝ እና ከዛ እየተባለ ኢትዮጵያ የሚባል ቲም እየፈረሰ መጣ። ሁሉም ወደ ራሳቸው ነገር ማድራት ጀመሩ። ግን እኔ ዛለታ ሞር ፎከስ ነበርኝ። በጣም ዳንሱን የሆነ ነገር ማድረግ እፈልግ ነበር፣ መለወጥ እፈልግ ነበር እና እየሰራን ሁሉም እየወጣ ከቦሳችን ጨምሮ ቦሳችን ሴት ነበረች። ከቦሳችን ጨምሮ ሊና ትባላለችና ከቦሳችን ጨምሮ ሁሉም እየወጡ መጡና እኔና እሷ ብቻ ቀረን። ሁለታችን ብቻ ቀረን ማለት ነው። ሁለታችን ብቻ ቀርተን ማለት ነው። ተነጋግረን አይደለም እንስራ ተባብለን ምናምን አይደለም። ሰዓት ታይሙ 10 ሰዓት ነው። ማንም የለም፣ ማንም እንደሌለ እናውቃለን። ግን ሰፈራችን አንድ ስለሆነ ጨርቆስ ቤተክርስቲያን ጋር እንገናኝና ተያይዘን ተክለ ሃይማኖት እንሄድና ትሬዲንጋችንን ሰርተን እንመጣ ነበር። ማንንም ላይ ፎከስ አናደርግም። ማንንም እንደዚህ ሰራ፣ ማንንም እንደዚህ ሆነ ምንም አያገባንም። ስለራሳችን ብቻ ነው እንሮጣውና ስለራሳችን በጣም እየለፋን እየሰራን እያለ ስራዎች ወደኛ መምጣት ጀመሩ። ማለት ማንንም ቼክ አናደርግም፣ ራሳችን ነው ቼክ የምናደርገው፣ ራሳችን ነው የምንሰራው። ስንሄድ ስራዎች ወደኛ መምጣት ጀመሩ ምናምን ነገር ከዛላ ሁሉም አክሴፕት ማድረግ ጀመረኛን። መጀመሪያኛ አክሴፕት አንደረግም ነበር ማለት ሁለትም ስለነበርን ሴትም ስለነበርን ብዙ ቶሎ አክሴፕት አልነበሩ እና ለሁለት መስራት ስንጀምር በቲም እያለን አክሴፕት አንደረግም ነበር። ለሁለት መስራት ስንጀምር አክሴፕት መደረግ ጀመርን። ኢቨንቶችን፣ ክሊፖችን፣ ኮንሰርቶችን፣ ቱሮችን ሁሉም ነገር መስራት ጀመርን እና እንደዛ እየሰራን አሁን ቤሊኮዝ የሚል ቲም ይዘን መተናል ማለት ነው። እዚህ ጋር ደርሰናል። ስለዚህ በዚህ ሂደት ውስጥ ሁለታችሁ ብቻ ናችሁ ራሳችሁን የምታሻሽሉት? ምን አይነት ሙቭ ማድረግ አለብን፣ አሁን ያለው ዳንስ ምን ጋር ደርሷል ምናምን የሚለውን ነገር እንዴት ነው የምትነጋገሩት? ራሳችሁን እንግዲህ ያው በየጊዜው የሚያድግ ጥበብ ነው አይደለም ዳንስ። ስለዚህ ከዛ ከሚያድግ ነገር ጋር አካባቢያችሁ ካለው ነገር ጋር ራሳችሁን ለማስማማት ማን ነው የምትጠይቁት? ማን ነው የምታዩት? እንዴት ነው ራሳችሁን ከፍ ለማድረግ የምትሞክሩት? ማንንም አንጠይቅም። የተሻለ ነገር ለመስራት ስለምንጥር የተሻለ ቦታ እንገኛለን።
እንገኛለን። ሰው የሆነ ነገር ከሰራ አሁን እኛ ዳንሰኞች ነንና ብዙ ዳንሰኞች አሉ፣ ብዙ ዳንሰኞች እናውቃለን። ዳንሰኛው የሆነ ስራ ከሰራ ይሄን ስራ ለምን ሰራ አንልም። ይሄን ስራ እኛ ከሱ የሆነ አንድ ስቴፕ ከፍ ብንል ከሱ ወደፊት ነው እንጂ ወደ ኋላ አንልም። እና አፕዴት የሆኑትን ዳንሶች ለመስራት እንሞክራለን። ቪዲዮዎች በጣም እናያለን። ማንንም እንተናለንም ዘፈን እንከፍታለን። ሁለታችንም ክሬት የምናደርገው እኔ ክሬት አድርጌ እሷ ክሬት አድርጋ የምትመጣው ነገር የለም። ስለዚህ አሁን ስራዎች ሲመጡ እንዴት ነው እናንተ ጋር የሚመጡት? በሶሻል ሚዲያ ነው ወይስ እናንተ ራሳችሁ የቱ ጋር ስራ አለ ብላችሁ ተከታትላችሁ ነው? እንደዚህ በተለይ ህዝብ የሚያየው አይነት ስራ ላይ እናንተ እንድትታዩ እንዴት ነው የምታገኙአቸው? ራሳችን ላይ እየሰራ ነው ስልሽ የነበረው ለዛ ነው። ራስሽ ላይ ስትሰሪ ሰው ፈልጎሽ ይመጣል። መጀመሪያ ተቀባይነት አልነበረንም። ራሳችን ላይ ስንሰራ ሁሉም ወደኛ መምጣት ጀመሩ። ሁሉም ስራዎች ማለት ክሊፕ ምንም ከዳንሰኞች ጋር ምናምን እኛ መጥራት ጀመሩ። ዳንሰኞችን እኛ ስራ ሲያስፈልገን ዳንሰኞችን እንጠራለን ስለምንተዋወቅ ማለት ነው። እና ራሳችን ላይ ስንሰራ ሁሉም ስራ ወደኛ መጣ ማለት ነው። ኦኬ፣ በጣም ደስ ይላል። ቅርብ ጊዜ ምን አይነት ስራ ላይ ተሳትፋችኋል? አሁን እቺ በጣም ደስ የሚለኝ ይሄን ነገር በመስራቴ ከነገሌ ጋር በመስራቴ እንደዚህ የምትያቸው መድረኮች አሉ? ብዙ እንትኖች አሉ፣ ግን እኔ በጣም ደስ ብሎኝ እና ለዳንስና ለስቴጅ ክብር ተሰጥቶት የተሰራው ዳንስ ቢሆን ጉዞ አድዋ ነው። እንደዚህ አይነት ስቴጅ እኔ በህይወቴ ረግጬ አላውቅም። በህይወቴ ማለት ነው። ምንም ነገር ቻሌንጅ ቢኖሩን ደስ ብሎኝ ጉዞ አድዋ አንድነት ፓርክ ነው የተዘጋጀው። ወደ 7000 ምናምን የሚሆን ሰው ነው ቁጭ ብላየን ከፕሬዝዳንቷ ምናምን ጨምሮ ማለት ነው። እና በጣም ብዙ አርቲስቶች ነበሩና እዛ ጋር የነበረው ደግሞ ዳንሰኛ ብቻ አይደለም፣ ሰርከሰኛ ነበረ፣ ባህል ተወዛዋዥ ነበረ። ኮላብ አድርገን የሰራ ነው። ስቴጁ ደግሞ እኔ እንጃ አይቼው አላውቅም በህይወት ማለት እዚህ ጋር ኳይሮች ምናምን አለ፣ የሆነ ባንዶች የሚቀመጡበት አለ። እሱ ብቻ ኳይሮች የሚያደርጉበት ነው። ዳንሰኞች የሚደንሱበት ደግሞ በጣም ትልቅ የሆነና ለኔ በጣም ደስ ብሎኝ የሰሩት ስቴጅ ቢኖር እሱ ነው። ከዛ ቀጥሎ ብዙ አሉ። ከነጽጌ የተገናኘንበት የዳዊት ጽጌ በጣም ደስ ብሎኝ የሰራሁት ዋካንዳን ሰርተናል። ሌላም ኢቨንትሶች ሰርተናል። ብዙ ኢቨንቶችን ሰርተናል። ኮንሰርቶችንም ሰርተናል። ደስ ይላል። ስለዚህ ከንግግርሽ እንደተረዳሁት የሆነ የዳንስን ጥበብ አውቆ ያንን ለማስተናገድ የተዘጋጀ የሆነ አካል አለ ማለት ነው አይደል? አዎ አክሴፕት ለማድረግ አሁን ላይ ከድሮ በጣም ይሻላል። የሆነ ነገር ተቀባይነት አለው በጣም። ግን እናንተ ይሄንን ሁሉ ችግሮች የተቋቋማችሁ እየወጣችሁ ነው አይደል? ስለዚህ እናንተ አሁን ለሚመለከት ተመልካችም እንደዚህም ደግሞ በዚህ ሙያ መግባት ለሚፈልግ ሌላውም አበረታችሁ ሆነ ቃል ለመናገር ምን ማለት ትፈልጋላችሁ? እንዲያርጉ ማለት የምትፈልጉ ነገር ካለ? እንዲያርጉ ማድረግ የምፈልገው መጀመሪያ ዳንሰኛ ነኝ ብሎ ሲያስብ ሶሻል ሚዲያ ላይ ከመውጣቱ ወይም ደግሞ የሆነ ነገር ከማድረጉ በፊት ራሱ ላይ ይስራ፣ ራሱን አፕዴት ያርግ። ራሱ ላይ ከሰራ ሁሉም ነገር ይመጣል። ጌታን ሁሉም እኔ ስላየሁት ነው፣ ራሴ ላይ ስላየሁት ነው። ራሴ ላይ ስሰራ ነው የዛሬን ኮዚት እዚህ ጋር ቁጭ ብላ ያገኘዋት። እና ሁሉም ዳንሰኛ ዘሎ ሶሻል ሚዲያ አሁን ቲክቶክ መጥቷል። ቲክቶክ አሪፍ ነገር ነው፣ በጣም አሪፍ ነገር ነው። ለብዙ ነገር ብዙ ነገሮችን እያደረገ ነው። ግን ለዳንሰኞች ግን የሆነ ነገር አጥፍቷል። ምን እንደሆነ ቲክቶክ ቻሌንጅ ይሰራል ምናምን ነገር ቻሌንጆች በጣም ተቀባይነት ይኖራል ምናምን። እሺ ዳንስ ደንሰሽ ስትቀርቢስ አትገኝም፣ አክሴፕት የለውም። እና አንቺ በምትፈልገው ሜተድ አትሄጂም፣ ዳንሰኛው በሚፈልግበት ነገር አይሄድም ማለት ነው። ማንን ተከተለ? ቲክቶክን። ዳንሰኛው የሄደ ፕሮፌሽናል ነገር ይጠፋና ቲክቶከር ይሆናል። ለምን ቲክቶከር እንባላለን? ቲክቶከር ላይ ያሉት ፕሮፌሽናል ዳንሰኞች አይደሉም፣ ዝም ብለው ደስ እንዳላቸው ተነስተው ነው ቻሌንጅ የሚያደርጉት ማለት ነው። እንደ ዳንሰኛ ልፋት አላዩም። እኔ ያው የማውቃቸውን ሰዎች ስነግርሽ እንደ ዳንሰኛ ልፋት አግኝተው አይደለም ዳንሰኛ የሆኑት። ቤታቸው ዝም ብለው ቻሌንጅ። ኮሮና ነበረ፣ በኮሮና ታይም ነው የሆነ ነገር አክቲንጉን በአክቲንግ ሙዚቀኛውን በሙዚቀኛ አርቱን በአርት ምናምን ሲሰራ የሆነ ተስፋፋ እና ዳንሰኛው ደግሞ የግድ የራሱን ዳንስ አይደለም የሚሰራው ማለት ነው። ቲክቶክ ላይ ለመታወቅ ማንን ይከተላል? ያንን ቲክቶከር ይከተላል ማለት ነው። ግን ደግሞ ይቅርታ አድርጊልኝና እናንተ ቲክቶክ ላይ ያሉትን ዳንሰኞች በሚያስንቅ መልኩ እንደዚህ አይደለም ብላችሁ ለመውጣት ያረጋችሁት ነገር የለም? በጣም አለ ብዙ። በጣም እኔ በጣም ለፍተናል እንደዚህ ለመስራት ዳንስ እንደዚህ ነው አቃተን። እውነት አቃተን። ተስፋ መቁረጥ አያስፈልግም። ስንትና ስንት ቻሌንጅ አልፋችሁ ይሄን በቃ ሜተዳችንን መቀየር ነው። የሆነ ነገር ላይ እንዲ አስር የምትጋጭ ከሆነ እኮ ቦታሽ ካልሆነ መመለስ ነው።
ስለዚህ ሄድን አልሆነም ስለዚህ ምንድነው የሚፈልገው ኦዲየንስ መሰብሰብ አለብን መጀመሪያ ኦዲየንስ ሰበሰበን ወደ ራሳችን ተመለስ ያ ነገር ነው የሆነው እንጂ የራሳችንን ስራ ተተን አይደለም እዛ ጋር ይሄር ነው በቃ የሆነ ኦዲየንስ ለመሰብሰብ ጭንቅላትን ለመቅራት እዛ እናረግና ከዛ የሆነ ነገር ብታረጊ አክሴፕት ነው የምትደረግ ትቀበያለሽ አሁን ላይ ያለው እንደዛ ነው ለየት ያለ ስራ ይዛችሁ እስከወጣችሁ ድረስ በማንኛውም ሶሻል ሚዲያ የመታየት እድላችሁ ሰፊ ስለሆነ ስለዚህ ያው አሁን ያው ቴክኖሎጂው ቲክቶክን ባዩ ምንም ባዩ ሰው የፈለገውን ያደርጋል እንዲያታርጉ ማለት መቼም አይቻልም ግን ምንድነው አሁን አንቺ እንዳልሽው ሙያዊ የሆነውን ነገር ፕሮፌሽናል የሆነውን ነገር ለማሳደግ ቅድም ብሌንም ብለዋለች ባለሙያው ራሱ ኃላፊነቱን መውሰድ አለበት ከሚለው አንፃር የእናንተ ኃላፊነት ታዲያ ምንድነው የሚሆነው እናንተ ስል ዳንሰኞች በአጠቃላይ ዳንሰኞች ማለት ይሄንን ነገር መቀየር እንችላለን መስማማት እንችላለን የተስማማን አይደለም ጥበብ ሲጀምር ፍቅር ነው እና እኔን እስከማቆ ድረስ ማለት ፍቅር እስከሆነ ድረስ ደግሞ መነጋገር ኮላብ ማድረግ ያንን ከመንቀፍ ኮላብ አድርገን መተባበር አንድነት ብንሆን አንድ ነገር ብናረግ ዳንሰኞች ማህበር አላቸው በነገራችን ማህበር የለንም ስለዚህ ያው ማህበር እናንተ ጀምሩ እንግዲህ ብዙ ነገሮችን ለማድረግ እያሰበ ስለሆነ ደግሞ ይሆናል ዳንስ ደግሞ ፕሮፌሽናል ሆኖ እናገኘዋለን ይሆናልም ደግሞ እኔ እንደ ሐሳቤ ማለት ነው እና እንተሳሰብ አንድ ነገር ሲደረግ ያንን ከመንቀፍ ያንን አክሴፕት አድርጎ የሆነ ነገር አድርገን የሆነ ነገር መስራት እንችላለን ዳንሰኞች እንዳለ ከጀማሪ እስከ ትልቅ ዳንሰኛ እስከሚባሉ ዳንሰኞች ይሄን ነገር ማድረግ እንችላለን እና እንተባበር ብቻ ነው ብሎኝ ለምንም ማለት በጣም ደስ የሚለው ሆዚት እንግዲህ ያው በወጣትነታችሁ ይሄን ነገር አሳስባችሁ መጣችሁ ለህብረተሰቡ ዳንስ ራሱ የቻለ ትልቅ ጥበብ ነው ስለዚህ ማንንም የተነሳ የሚያደርገው አይደለም ስለዚህ የተከበረው ሙያ ነው ለማለት እዚህ ድረስ ለመጣችሁ በጣም አመሰግናለሁ እንግዲህ በዚህ አጋጣሚ ሆዚት ያልተናገረችው አንቺ መጨመር የምትፈልጊው ነገር ካለ ለብሌን እድሉን እንሰጣለሁኝ እኔ ማለትና መጨመር የምፈልገው ነገር ያው ዳንሰኛው ላይ ራሱ ላይ የስራ ነው ህዝቡ ጥያቄ እንዲፈጠርበት ጭንቅላቱ ላይ መስራት የምንችለው እኛንን ብዬሻለሁ ቅድም ላይና ይሁን እስኪ ፍልስፍና ብናደርገው ዳንስ ፍልስፍና መስራት ብንችልስ ዳንስ ምንድነው ከየት ነው የመጣው ምናምን የሚለውን አውቀን ከዛም በኋላ ደግሞ አመጣጡን ሳይቀይር ግን ደግሞ ደሞር አፕዴት መሆን ቢችልስ የሆነ ነገሩ መስተካከል ቢችልስ አሁን እኛ በጣም ብዙ ነገሮችን ፕላትፎርሞችን ነድፈን የምንሰራበት ትላልቅ ፕሮጀክቶች አሉ የራሳችንን ካምፓኒ እስከማቋቋም ድረስ ባለፈው ኢንተርቪው ያደረጋችሁት ትናማለ ሽፌ አሁን እሱ ዩኒቨርሲቲ መምህር ነው እንደነሱ አይነት መምህራኖች ጋር ኮላብ በማድረግ በጣም ትልቅ የሆነ ካምፓኒን እያቋቋምን ነው ያለነው የዳንስ ስኩልም ማለት ነው እና ከመንግስት ጋር የመንግስት እውቅና እንዲሰጠን ሂደት ላይ ነው ያለነው አንዳንድ ሰርቲፊኬቶችም እጃችን ላይ ያሉ እና ህዝቡ ማወቅ በሚችለው ልክ ለምሳሌ ህፃናት በመመገብ በሚችሉት ልክ ነው ህፃናት ማወቅ ባለባቸው ልክ አዋቂው ማወቅ ባለበት መቻል ባለበት ልክ ስለ ላይፍ ስታይል ሜንታሊቲ ቲቶር እና ደግሞ የዳንስ እንትኑንም በተግባር የሚያውቁበት በጣም ትልቅ የሆነ ካምፓኒ እያቋቋምን ያለነው እና እዛ ላይ መተው አግዘውን ደግሞ ብሮድ አድርገነው አሪፍ ነገር መፍጠር ብንችል ኢንዱስትሪውንም በደንብ መቀየር ብንችል አሪፍ ነው ባይነኝና እባካችሁ ዳንሰኞች በዚህ አጋጣሚ ማለት ነው ይሄ እንንትና እንዲጀመሩኮ እንንትና እንዲያደረጉኮ የሚል አይነት አይዲያ ውስጥ ገብተው ሌላ አይነት እንትን ውስጥ ከሚገቡ እስላይክ እንተባበርና እነሱ የሚያሰቡት ሐሳብ ካለ እናግዛቸው አብረን እንስራ እንለወጥ እኛም ያሰብነው ሐሳብ ያለ ሜቢ ያላሰብናቸው ነገሮችም ሊኖሩ ስለሚችሉ እዛ ነገር ላይ እንትን ብለውበት ፎከስ አድርገውበት ሰርተን ምናምን ብንለወጥ አሪፍ ነው ባይነኝና እስላይክ ዘመናዊ ዳንስ ሲባል ዘመን ብቻ አይደለም ባህልን ደግሞ እየደባለቅን የሆነ ነገር እያኖረው ማለት እስላይክ አሁን ላይ የምታሳዩት ቪዲዮ ላይ እኛ ምን አድርገናል ዳንሶል አለው ሂፕ ሆፕ አለው አፍሪካ አለው ሳልሳም ቢጤ ያላት ወላይትኛም አለው ምናምን ሳምቲንግ እና የሆነ ነገርን ድብልቅልቅ አድርገሽው የሆነ አይነት ከለር መስጠት ትችያለሽና እስኪ የሆነ ነገር ተፈላስፋችሁ የሆነ አዲስ ፕሮዳክት አምጡና እኛንም ህዝቡንም አስደንግጡን የምሬን ነው እጠብቃለሁና እስላይክ እኛም ደግሞ ራሳችን ላይ ሰርተን አሪፍ ነገር ይዘን እንደምንመጣ ተስፋ አደርጋለሁ ብዙ ብሌንና ኮዚቶችን እናተርፋለን ብለን እናስባለን መቼስ ሴት ልጅ ነሽ ነገ የሆነ አይነት ቤተሰብ የራስሽን አሪፍ ቤተሰብ ክሬት ልታደርጊ ትችያለሽና ያንቺን ጀግንነት ልትነግሪያት የምትችይው ልጅ
ልጅ ልትኖርሽ ትችላለች እና በዚህ ቻሌንጅ ውስጥ አልፌ ነው ይሄንን ነገር የሰራሁት ብለሽ ስታወሪ ራሱ ሊኖረው የሚችለው እንደዛ ነው። እባካችሁ ተስፋ እንዳትቆርጡ። በጣም ተስፋ የሚያስቆርጥ ስራ ነው። ሁሉም ነገር ላይ ቻሌንጅ አለ እና ጠንክረሽ መስራት ስቺ መለወጥ ትችያለሽ እና ስድብ ሊኖረው ይችላል፣ ነቀፋ ሊኖረው ይችላል፣ አክሴፕት ላትደረጊ ትችያለሽ። ሁሉንም ነገር ተቋቋሙ ነው። እግዚአብሔር ሳይደግስ አይጣላም። ሁሉም ነገር ይቀየራል። የምሬን ነው እና በጣም አሪፍ ነገር ይዘን እየመጣን ከእግዚአብሔር ጋር በጣም አመሰግናለሁ። እንግዲህ ያው በርቱ። በዚህ አጋጣሚ ያሰባችሁት ነገር እንዲሳካ ከዛ በሌላ መድረክ እንደምንገናኝ ተስፋ አደርጋለሁ። በጣም አመሰግናለሁ። እኛም እናመሰግናለን። የዛሬው ፕሮግራማችን እንግዲህ የተከታተላችሁትን ይመስል ነበር። ሳምንት በሌላ ፕሮግራም እንገናኛለን። መልካም ጊዜ